የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ 25ኛ መደበኛ ጉባኤውን አካሄደ። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ መጋቢት 18 ቀን 2017 ዓ.ም 25ኛ መደበኛ ጉባኤውን በልደታ ማርያም ካቴድራል አካሂዷል። ጉባኤውን በጸሎት ያስጀመሩት ብፁዕ ካርዲናል ብርሃነ ኢየሱስ ሲሆኑ የጉባኤው ዓላማ የ2024 የሥራ አፈጻጸምና የኦዲት ሪፖርት ማድመጥ፣ የ2025 እቅድና በጀት ማጽደቅ፣ የተሻሻለውን የልማት ጽሕፈት ቤቱ መተዳደሪያ ደንብ ላይ መወያየትና ማጽደቅ መሆኑን የገለጹልን በኢትዮጵያ ካቶሊካዊት ቤተክርስቲያን የማህበራዊ ልማት ኮሚሽን ዋና ዳይሬክተር አቶ በቀለ ሞገስ ናቸው። እንደሚታወቀው የካቶሊክ ቤተክርስቲያን በሀገራችን የተለያዩ የልማት ስራዎችን በሰፊው ትሰራለችና በየአመቱ የአመቱ መጨረሻ ባለቀ በ3ኛው ወር ላይ ጠቅላላ ጉባኤው ተገናኝቶ የተሰራውን ስራዎች ይገመግማል። በቀጣይነት አመት ደግሞ የሚሰራውን ስራ ያጸድቃል። ከዛም ደግሞ መስተካከል ወይንም መሰራት ያለባቸው ስራዎች ካሉ በተጨማሪነት በእኛ ጉዳዮች ላይ ይወያያል። እንደዚሁም ደግሞ ያው እንደሚታወቀው ሪፖርት በቀረበ ጊዜ ደግሞ አመታዊ ኦዲትም እንደዚሁ ይቀርብና በውጭ ኦዲተሮች የተመረመረንትን ውይይት ካሄደበታል ማለት ነው። የልማት ጽሕፈት ቤቱ 5.7 ቢሊዮን ብር በጀት በማቀድ ከ6.07 ቢሊዮን ብር በላይ ወጪ በማድረግ 4.6 ሚሊዮን የማህበረሰብ ክፍሎችን ተጠቃሚ ለማድረግ አቅዶ ከ4.7 ሚሊዮን በላይ ሰዎችን ተጠቃሚ ማድረግ መቻሉ በጉባኤው ላይ ተነስቷል። የ2024 የኦዲት ሪፖርት ለጉባኤው ቀርቦ መጽደቅ የቻለ ሲሆን በተያዘው የበጀት ዓመት 11 ቢሊዮን ብር ለማህበራዊ ልማት ስራዎችና የሰብአዊ ድጋፍ እንዲውል በማጽደቅ 187 ፕሮጀክቶችን ተግባራዊ ለማድረግ 5.7 ሚሊዮን የሚሆኑ የህብረተሰብ ክፍሎችን ለመድረስ መታቀዱን የማህበራዊ ልማት ኮሚሽን ዋና ዳይሬክተር አቶ በቀለ ሞገስ ተናግረዋል። ዋናው ዓላማው የልማት ስራውን ተግባራዊነት የመገምገም ሁኔታ ስለሆነ ቤተክርስቲያኒቷ ያቀደችውን ስራ በተለይም 214 ፕሮጀክቶች አቅዳ ያንን እቅድ በ4 ሚሊዮን ህዝብ 4.5 ሚሊዮን ለመድረስ አቅዳ በዛ መሰረት 6 ሚሊዮን ብር ወጪ አድርጋ 220 ፕሮጀክቶችን ተግባራዊ ያደርጋለች። በዚህም ወደ 4.7 ሚሊዮን ህዝብ ደርሳለች ማለት ነው እና ይሄ የተሰራው ስራ በህዝቡ የፈጠረውን የኑሮ ለውጥ ሌሎችንም ጉዳዮች በማየት ጥሩ ስራ መካሄዱን አንስቶ ተወያይቷል። ይሄም ስራ ደግሞ ተጠናክሮ እንዲቀጥል መመሪያ ተሰጥቷል ማለት ነው። ከዚህ በተጨማሪ በቀጣይም ደግሞ የመጪው አመት በያዝነው አመት ማለት ነው 2025 ላይ የሚሰሩትን ስራዎች እቅድ እንደዚሁ 6.1 ቢሊዮን ብር ወጪ በማድረግ 187 ፕሮጀክቶችን ለመፈጸምና ወደ 5.7 ሚሊዮን ህዝብ ለመድረስ እቅድ ይዛ ያ እቅድ ጸድቆ ተግባራዊ ሊሆንና ሁሉንም ችግር ያለበትን አካባቢ ለመድረስ በትጋት እንዲሰራ መመሪያ ተሰጥቷል ማለት ነውና ያንን ለመፈጸም የጽሕፈት ቤቱ ኃላፊዎች፣ ሰራተኞች፣ የሚመለከታቸው ኃላፊዎች በሙሉ ተባብረው ተግባራዊ ለማድረግ ጥረት እንደሚያደርጉ ቃል የገቡበት መድረክ ነው ማለት ይቻላል። አቶ በቀለ ሞገስ እንደተናገሩት በቀጣይ በጉባኤው የተነሱ ነጥቦችን ተግባራዊ ወደ ማድረግ የምንገባበት ነው ብለው ካቶሊካዊት ቤተክርስቲያን የልማት ስራዎች ላይ ያላት ተሳትፎና አስተዋጽኦ የስብከት ወንጌል አገልግሎቷ አካል በመሆኑ ነው ብለዋል። አንዱ የዚህ የተቋሙ ኃላፊነት ጠቅላላ ጉባኤው ያጸደቀውን ቦርዱ ያጸደቀውን ስራ ተግባራዊ ማድረግ ነውና ስለዚህ የተወሰኑትን ውሳኔዎች ተግባራዊ ወደ ማድረግ ነው የምንሄደው። ተግባራዊ የምናደርግበት ጊዜ ደግሞ ይሄ ጠቅላይ ጽሕፈት ቤቱ የማስተባበሪያ ጽሕፈት ቤት ስለሆነ ቅርንጫፍ ጽሕፈት ቤቶቹን የሀገረ ስብከት ጽሕፈት ቤቶችን ማሳወቅና የተወሰነ ውሳኔ የበለጠ እንዲወስዱትና ተቀባይነት እንዲኖር ማድረግ ያስፈልጋል። እዛ ላይ መስራት ይኖርብናል። እንደዚሁም ደግሞ መሻሻል ያሉበት ፖሊሶች በበለጠ ተስተካክለው ወደ ተግባር በሚገቡበት ጊዜ ችግር እንዳይገጥማቸው አስፈላጊውን ስራዎች መስራት አለብንና እነኚህን ስራዎች እንሰራለን። በየቦታው ደግሞ የሚነሱ ችግሮች ቤተክርስቲያን የሄደች አገልግሎት የምትሰጥበት ነገር ስለሚሆን ያንን በለጠ በንቃትና በትጋት ለመስራት
ዝግጅነት የምንዘጋጅበት ወቅት ነው ማለት ነው። የልማት ጽሕፈት ቤቱ የተሻሻለው መመሪያ ደንብ ለጉባኤው የቀረበ ሲሆን በተለይም ቤተክርስቲያን ለቀጣይ 10 ዓመታት ለመተግበር ያቀደችውን የ10 ዓመት እቅድ መሰረት በማድረግ የተዘጋጀ መሆኑ ተገልጿል። ለጉባኤው አባላትም የተሻሻለው ደንብ ቀርቦ ውይይት ተደርጎበት መጽደቅ ችሏል። በጉባኤው ብፁዓን ጳጳሳትን ጨምሮ የገዳማት አለቆች፣ የቦርድ አባላት፣ የሀገረ ስብከት የልማት ጽሕፈት ቤት ኃላፊዎች ተገኝተዋል።